አባትን ጠይቋት እምቢ አለች። እኔ ከዚህ በኋላ እንደውም ከዚህ በኋላ ምን አትሂጂ እያሉሽ ነው። ስለምንድን ነው የምታወሩት? አልገባኝም። እዚህ ጋር 2900 ሰው አለና ስለምን እንደምታወሩ አልገባኝም። የተጠራሁት ሌላ ግብዣ የጠራሁሽ ማለት ነው። እሺ ይመችሽ። አንቺ ብቻ ተመችቶኛል። አትሂጂ ይላሉ የመላጣ ልጆች። ቀረባታ አረባክ እናሰ እንዴ ምን ነው ይሄን ያክል? ዱባይ እኮ ነው እኮ ይሁና ታዲያ። እሺ እየተበሳጨህ ነው? አረ ልታስመቱኝ ነው ጋይስ። ካሮ ለዚህ እኔ ሴት አልመጣም። በኢየሱስ ምን አይነቷ ነች? በእግዚአብሔር እኔ ወይኔ ገሰፍ ጊዜ ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ቆያችሁ? አለን እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንግዲህ በስተመጨረሻም መጥተዋል ማለት ነው ጨረቃዎቹ። ከዛ በፊት ቀን ግን በጣም ደስ የሚል የበረከት ስራ እየሰሩ እያየሁት ነበረ። በእውነት እግዚአብሔር ይባርካችሁ፣ እየሰጣችሁ ጨምሮ ጨማምሮ ይስጣችሁ። በእውነት የበረከቱ ተሳታፊ ያድርገን፣ በረከቱ እኛንም ይድረሰን ማለት ነው። በጣም ደስ ይላል በእውነት እንደዚህ አይነት ቦታ እኮ በስማን በጣም ነው በረከት ነው የምታፍሱትና የሰጣችሁም ሰው ደግሞ እንደዚህ በአግባብ ሰርቶ ሲያስረክም በእውነት በጣም ደስ ይላል። መስጠት ቀላል ሊሆን ይችላል እና እነሱም እግዚአብሔር ይባርካችሁ። በእውነት እንደዚህ አይነት መስራት ማለት ቀላል አይደለም። ብዙ ነገር ነው የምታገኙት። በበረከት ታተርፋላችሁ፣ ብዙ ነገር ትማራላችሁ እና በዚሁ ቀጥሉበት። የምትሰጡም የሰጣችሁም ጨምሮ ጨማምሮ ይስጣችሁ ማለት ነው። እግዚአብሔር ይመስገን ስለ ሁሉም ነገር በእውነት ደስ ይላል። የእውነት ሰው ለመርዳት ሰው መሆን በቂ ነው የሚለውን ቃላት በጣም ወዳት ቃላት ናትና እግዚአብሔር ይመስገን። እንግዲህ ጨረቃዋ እንደገባ ማለት ነው። ቅመሟ ካላመጣ አለት እንግዲህ ፋይናል ይመታለች። ዱባይ አልሄድም ብላለች። እንግዲህ የራሷ ሪዝን ሊኖራት ይችላል። ይህን እኮ ሁላቸውም እየሰከሱብን ነው። የሚሄዱም አይመስልም፣ ግን ደግሞ ይሄዳሉ። እንዴት ነው አንተ ለቃት አሁን ይሄዳለሁ ስትል አሁን እኔ እንጃ ሙድ አትያዙብና። ለማንኛውም እስኪ በነገራችን ላይ ሳይለንት ያደረግኩት ባክግራውንድ ሙዚቃ ስለሆነ ነው። እሺ እሱ ሲናደድ ማለት ነው ተገለበጡበት። አትጂ እያሉ ማለት ነው። ገብቷቸዋል ማለት ነው። ሙድ እየያዙ እንደሆነ ማለት ነው። የምር ሙድን የያዙትና የሚሄዱም አንድ ላይ ነው። መቼም ትተዋት አይሄድም ይመስለኛል። ግን ደግሞ እናያለን፣ የምናይ ይሆናል።